በተለይም በክልሉ የሚታዩ የታጠቁ ኃይሎች እንቅስቃሴዎች፣ የግጭት ቅስቀሳዎችና ከውጭ ኃይሎች ጋር የሚነሱ ግጭቶች ከሁሉ በላይ ከቋሚ የኢትዮጵያ ጠላቶች ጋር ሆነው እናት ሀገርን ወደ ግጭት ለማስገባት የሚደረገው የባንዳነት እንቅስቃሴ በህዝቡ ዘንድ ትልቅ ጥያቄና ስጋት ፈጥረዋል። ህዝባችን የሚገረፍበትን አለንጋ እያየሁ ድምፄን ሳላጠፋ የመንግስት አሰራሮችን ያለማወላወል ስተች እንዲሁም ለሀገሬ ይጠቅማል ያልኩትን ሀሳብ ሰነዝር ቆይቻለሁ። ነገር ግን ዛሬ አንዱ የሚኖርባት ሌላው የሚያኗኗርባት ኑሮ ዘይቤው የተለያየባት ሀገር ሆናለች። በተለይ ሲቪል ሰርቪሱ ወይም በሲቪል ሰርቪስ ተቀጣሪው የሚኖር አኗኗር እጅግ አስከፊ ነው። የመደመር እሳቤን ዶክተር ደስታሪስ ሲዘረዝሩ ምን ያክል አመለካከቱ እየሰፋ እንደመጣ ገብቶኛል። የጊዜው ከህዝብ ጋር በምናደርገው ግንኙነት የምንሰማው ዋነኛ ጥያቄ አሁንም የኑሮ ውድነት፣ መሰረታዊ ሸቀጦች ዋጋ መናር፣ የስራ ዕድል እጥረትና በተለያዩ ወጣቶች ተስፋ እየተፈተነ መሆኑን ነው። ስለሆነም በቀጣዩ የበጀት ዓመት አዲሱ መንግስት ሲዋቀር የዋጋ ንረትን በዘላቂነት ለመቀነስ፣ የስራ ዕድሎችን በተለይም ለወጣቶችና ለሴቶች ለማስፋፋት፣ የግሉን ዘርፍ ተሳትፎ ለማጠናከርና ኢኮኖሚ እድገቱ ፍሬ ለሁሉም ዜጎችና ክልሎች በፍትሃዊነት ለማዳረስ መንግስት ምን አዳዲስ እርምጃዎችን ለመውሰድ አቅዷል? እንሰብሰብ፣ አንድ እንሁን፣ እንከባበር፣ በሰላም እንነጋገር፣ አብረን እንደግ፣ በተሰራው ስራ እንኩራራ፣ አዳዲስ ድል እናምጣ የሚለው በሙሉ የመደመር እሳቤ ነው። ከተሞች በተለይ በዝቅተኛ ገቢ የሚኖሩ ዜጎች የመኖሪያ ቤት እጥረትና ኪራይ ውድነት ከባድ ማህበራዊ ፈተና ሆኖ ቀጥሏል። ሀገራችን ላይ እኛ እንደመር ስንል ወንጀል ነው ያሉ ሰዎች እኮ ዛሬ እንሰብሰብ እያሉ ነው አለ። ይሄ እኮ ድል ነው ባይሉትም አምኖ ተቀብለዋል ማለት ነው። ግን ኢንቴንሽኑ ፖዚቲቭ ስላልሆነ የመሳካት እድሉን እንጠራጠራለን። አንደኛው የጠለቀ ስራችን መጥለቅ አለበት። ሁለተኛው ከፍ ብሎ መብቀል ነው። ትናንሽ ያረጁ እሳቤዎች ከጉዟችን እንዳያደናቅፉን ከፍ ብለን መብቀል አለብን። አልፎ አልፎ ደግሞ ግራር ኢነሚ ሲያይ ጠላት ሲያይ እሾሃማ የሆነ ቅጠል ያበቅላል። ራሱን ለመከላከል የሚያስችል ቁመና መፍጠር ያስፈልጋል። አልፎ አልፎ ሊመገቡት ሲመጡ ግራር ጋዛማ ሽታ ያፈልቃል። አስተውላችሁ እኮ ያን ያፈልቅና እንዲሸሹት ያደርጋል። አስፈላጊ ሲሆን ጋዝ እያፈለቁ ጠላት ማሸሽ፣ እሾህ እያፈለቁ በጠላት አለመነካት፣ ረዝሞ መብቀል ብቻ ሳይሆን ትናንሽ እንስሳቶች ደርሰው እንዳይቀነጥሱን መከላከል ያስፈልጋል። ሌላስ የግራር ባህሪ ችግርተኛ ጉንዳን ሲያይ ያስጠጋል፣ ያበላል። እኛ መርዘም ብቻ አይደለም፣ በሰፈራችን ያሉ ወንድሞቻችን ሲቸግራቸው ለማገዝ ዝግጁ ነን። ክቡር ጠቅላይ ሚኒስቴር፣ በትግራይ ክልል ዘላቂ ሰላም ለማረጋገጥና የትግራይ ሕዝብ ከሀገራዊ የልማት ፍሬ የበለጠ ተጠቃሚ እንዲሆን መንግስት በአሁኑ ወቅት እየወሰዳቸው ያሉ ተጨባጭ እርምጃዎችና የወደፊት እቅዶች ምንድን ናቸው? ከሰላም ወዳዱ የትግራይ ሕዝብ፣ ምሁራን፣ ወጣቶች፣ የሚዲያ ሰዎችና ፖለቲከኞች ምን ይጠበቃል? የነዳጅ ስርጭት ከብልሹ አሰራር ሊጠራ አልቻለም። በመካከለኛ ምስራቅ ተከስተው የነበረው ችግር መነሻ በማድረግ በተፈጠረው የነዳጅ እጥረትም ይህንንም ብልሹ አሰራር ተባብሰው ታይተዋል። ጠቅላይ ሚኒስትር፣ መንግስት የኮሪዶር ልማቱን ውጤቶች በማስቀጠል ጎን ለጎን አዲስ አበባን ጨምሮ በሀገሪቱ ዋና ዋና ከተሞች የቤት እጥረትንና የኪራይ ውድነትን ወይም ጫናን በዘላቂነት የመንግስት የግሉ ዘርፍ የመንግስትና የግል አጋርነት፣ የማህበረሰብና የግል አጋርነት፣ የማህበረሰብ ተቋማትና የፋይናንስ ተቋማትን የሚያስተባብር የተቀናጀ የመኖሪያ ቤት ስትራቴጂ ተቀርጿልን? እንዲሁም በኢኮኖሚ ማሻሻያ፣ በኢንቨስትመንት ማበረታቻ፣ በውጭ ምንዛሪ ግኝት ለማሳደግ የተደረጉ ጥረቶች፣ የኤክስፖርት አፈጻጸም ለማሻሻል የተወሰዱ እርምጃዎች እና የልማት ፕሮጀክቶችን ለማስቀጠል የተደረገው ጥረት የሚበረታታ ነው። ከዚህ ጋር ተያይዞ የማቀርባቸው ሀሳቦችና ጥያቄዎች የመንግስትን ጥረት ለማጣጣል ሳይሆን የሀገራችን እድገት የበለጠ ለማፋጠን፣ የህዝባችን ተስፋ ለማጠናከርና የመንግስት ፖሊሲዎች በሁሉም ዜጎች ህይወት ላይ ተጨባጭ ለውጥ እንዲያመጡ በሚል መንፈስ የቀረቡ ናቸው።
ከዚህ መነሻ በመነሳት በቀጣዩ የመንግስት የስራ ዘመን ልዩ ትኩረት ሊያገኙ ይገባል ብዬ ማምናቸውን 4 ዋና ዋና ጉዳዮች በአክብሮት ማቅረብ ፈልጋለሁ። የመጀመሪያው ዘላቂ ሰላም፣ ብሔራዊ መግባባትና የህግ የበላይነትን በተመለከተ ነው። ክቡር ጠቅላይ ሚኒስትር በሪፖርቱ የተጠቀሱት የኢኮኖሚና የልማት ስኬቶች እጅግ በጣም የሚበረታቱ ናቸው። ሆኖም ሁሉም የልማት ውጤቶች መሰረት ዘላቂ ሰላም መሆኑን ሁላችንም እንስማማለን። ዛሬም በተለያዩ የሀገራችን አካባቢዎች ዜጎች በመረጋጋት መኖር፣ በነፃነት መንቀሳቀስ፣ ሀብታቸውን ማልማትና ልጆቻቸውን በሰላም ማስተማር አጥብቀው የሚሹት ጉዳይ እንደሆነ በየአካባቢው እንሰማለን። ከዚህ ጋር ተያይዞ በቀጣይ ዓመት ዘላቂ ሰላምን ለማጠናከር ብሔራዊ መግባባት ሂደትን ለማፋጠን የህግ የበላይነትን በሁሉም የሀገሪቱ አካባቢዎች በኩል ለማረጋገጥና የዜጎች ደህንነት ለማጠናከር መንግስት ምን አዳዲስ ወይም የተጠናከሩ ፖሊሲዎችና ተቋማዊ እርምጃዎችን ለመተግበር አቅዷል የሚል ነው። ሁለተኛው የኑሮ ውድነት፣ የስራ ዕድልና አካታች ኢኮኖሚ በተመለከተ ነው። በሪፖርቱ እንደተገለጸው በሀገራችን ኢኮኖሚ ማሻሻያ በውጭ ንግድ፣ በኤክስፖርት እድገት፣ በኢንቨስትመንት መስፋፋትና በሌሎች ዘርፎች የተለያዩ አበረታች ውጤቶችን አስመዝግባለች። እነዚህ ጥረቶች የኢኮኖሚያችን መሰረት ለማጠናከር የሚያበረታቱ መሆናቸውን እናምናለን የሚል ነው። ሶስተኛው የመሰረተ ልማት ፍትሃዊ ተደራሽነትና የክልሎችን ተመጣጣኝ ልማት በተመለከተ ነው። ክቡር ጠቅላይ ሚኒስትር መንግስት በመንገድ፣ በአየር ትራንስፖርት፣ በኃይል ማመንጫ፣ በከተማ ልማት፣ በሌሎች መሰረተ ልማቶች ያከናወናቸው ስራዎች ለሀገራችን የረጅም ጊዜ እድገት መሰረት እንደሚሆኑ ምንም ጥርጥር የለኝም። ይሁን እንጂ የሀገራችን ልማት ሙሉ ለሙሉ የተሳካ የሚባለው ሁሉም ክልሎች በኩል ተጠቃሚ ሲሆኑ ብቻ ነው። እኔ በመወክለው ቤንሻንጉል ጉሙዝ ክልል ህዝብ በተደጋጋሚ የሚያነሳቸው ጉዳዮች የሚከተሉት ናቸው። በአመቱ የሚያገለግሉ የአስፓልት መንገዶች እጥረት። በቤንሻንጉል 3 ዞኖች ናቸው ያሉት፣ መተከል፣ ከማሽና አሶሳ። 3ቱም ዞኖች የሚያገናኝ አንድ የአስፓልት መንገድ እስካሁን የለም። የቴሌኮሙኒኬሽን ኔትወርክ አለመዳረስና መቆራረጥ ይታያል። እንዲሁም የኤሌክትሪክ ኃይል የመቆራረጥና አለመዳረስ፣ እንግዲህ ያው ክልሉ የህዳሴ ግድብ መገኛ ነው። የኤሌክትሪክ እጥረት በተደጋጋሚ ይስተዋላል ማለት ነው። የዲጂታል አገልግሎትም ውስንነቶች በክልሉ ይታያሉ። አክቹአሊ እነዚህ ችግሮች የአንድ ክልል ብቻ አይደሉም፣ የሀገራችን የፍትሃዊ ልማት መለኪያዎች ናቸው። ቤንሻንጉል ጉሙዝ እንደ ሀገር የኢነርጂ፣ የግብርና፣ የማዕድን፣ የንግድና የድንበር ኢኮኖሚ ማዕከል የመሆን ከፍተኛ አቅም ያለው ክልል ነው። ስለዚህ እዚህ ክልል የሚደረጉ መሰረተ ልማት ኢንቨስትመንቶች እንደ ሀገር ኢኮኖሚ ለመገንባት ትልቅ ጠቀሜታ አላቸው ብዬ ስለማመን በቀጣዩ ዓመት በቤንሻንጉል ጉሙዝ ጨምሮ ሌሎች በመሰረተ ልማት ወረራ ላይ የቀሩ ክልሎች የመንገድ ግንባታ ጥገና፣ ቴሌኮሙኒኬሽን ሽፋንና ኤሌክትሪክ ተደራሽነትን ለማስፋት የተለየ ምን አይነት ፕሮግራም ወይም እቅድ ተዘጋጅቷል ማለት ነው። በስተመጨረሻ ያው የመልካም አስተዳደርና አካታች ዲሞክራሲን በተመለከተ ነው። በየክልሉ የምንሰማቸው የህዝብ ጥያቄዎች በአብዛኛው የመልካም አስተዳደር፣ ከፍትህ፣ ከተጠያቂነት፣ ከአገልግሎት ጥራት እና ከሌብነት መከላከል ጋር የተያያዙ መሆናቸው ይታያል። ይህ ጉዳይ የመንግስት ወይም የተቃዋሚ ፓርቲ ጉዳይ ብቻ አይደለም፣ የሀገራችን የዲሞክራሲ ጥራት መለኪያም ጭምር ስለሆነ በቀጣዩ እንግዲህ አዲስ መንግስት ሲመሰረት በእርግጠኝነት ሌቦች ሾልኮ ይገባሉ የሚል እምነት የለኝም። አዳዲስ የማይሰርቁ አመራሮች ይመጣሉ ብዬ ተስፋ አደርጋለሁ። ሁሉንም ፖለቲካ ተዋናዮች ተሳትፎ የሚበረታታ የዲሞክራሲ ማሻሻያ ሂደት ይኖራል የሚል እቅድ አለኝና ተጨማሪ ስራዎች ምን ይሰራሉ የሚል ነው። በአጠቃላይ የዛሬ ውይይታችን የሀገራችን ሰላም፣ ልማት፣ ዲሞክራሲና የዜጎቻችን የኑሮ ሁኔታ ወደ ተሻለ ደረጃ ለማድረስ የሚያግዝ ገንቢ ውይይት እንደሚሆን ተስፋ አደርጋለሁ። አመሰግናለሁ። ኢትዮጵያ በአፍሪካ ፈጣን የኢኮኖሚ እድገት እያሳየች ካሉ ቀዳሚ ሀገራት ተርታ መሰለፏ የሁላችንም ኩራት ነው። መንግስት እየተገበረ ያለው የማክሮ ኢኮኖሚ ሪፎርም ስራዎች በተጨባጭ በሚቆጠርና በሚለካ መንገድ አስተማሚ ውጤት እየተመዘገበ ይገኛል። ዓመታዊ ሪፖርቱ እንደሚያሳየው በመንግስትና በግሉ ዘርፍ ትብብር የተወሰዱ ስልታዊ እርምጃዎችና የልማት ፖሊሲዎች በ2018 በጀት ዓመት የታቀደውን አጠቃላይ ሀገራዊ ምርት እድገት ጂዲፒን ለማሳካት ጠንካራ መሰረት መጣላቸውን ሪፖርቱ ያረጋግጣል። በመሆኑም ክቡር ጠቅላይ ሚኒስትር
ለዚህ ውጤት መሳካት ለሰጡት ቁርጠኛና ብቁ አመራር ኢትዮጵያ ታመሰግኖታለች። የተከበራችሁ የምክር ቤት አባላት፣ ክቡር ጠቅላይ ሚኒስትር እንድታመሰግኑ በክብር እጠይቃለሁ። አመሰግናለሁ። ወደ ጥያቄ ስመለስ የተመዘገበው አጠቃላይ ኢኮኖሚ እድገት በህዝቡ የዕለት ተዕለት ኑሮ ላይ በተሟላ መንገድ ውጤት በማምጣት ላይ አሁንም ችግሮች ይታያሉ። በተለይም የኑሮ ውድነት፣ የዋጋ ግሽበት፣ የነዳጅና መሰረታዊ ሸቀጦች የዋጋ ጭማሪ ዝቅተኛና ቋሚ ገቢ ያላቸው ዜጎች ላይ ቀላል የማይባል ጫናን ፈጥረዋል። በተጨማሪም የወጣቶች ስራ አጥነት፣ የገበያ አለመረጋጋት የሀገራችንን አጠቃላይ ምርታማነት እና ኢኮኖሚ ለውጥ ጉዞ እየፈተኑ ይገኛሉ። ክቡር ጠቅላይ ሚኒስትር በ2018 በጀት ዓመት የማክሮ ኢኮኖሚያችን አፈጻጸም ከዋና ዋና መለኪያዎች አንጻር በምን ደረጃ ላይ ይገኛል? እንዲሁም የኑሮ ውድነት፣ የዋጋ ንረት፣ የወጣቶች ስራ አጥነት ችግሮችን በአጭርና በረጅም ጊዜ ለመቅረፍ መንግስት የጀመራቸው አዳዲስ መፍትሄዎችና የወደፊት ስትራቴጂክ አቅጣጫዎች ምንድናቸው? ብራሩ። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ መሐመድ አህመድ ቆቤ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር ለምናነሳቸው ጥያቄዎች እና አስተያየቶች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ አመሰግናለሁ። የዛሬው መደበኛ ስብሰባችን ሀገራችን ታላቅና ወሳኝ ሀገራዊ ሁነት ባከናወነችበት ዋዜማ የሚካሄድ በመሆኑ በአይነቱ ልዩ ነው ማለት ይቻላል። የምንገኝበት ወቅት በአገራችን የፈነጠቀው የለውጥ ብርሃን ይበልጥ እየፈካ ፍሬው እየጎመራና የጋራ ተስፋችን ይበልጥ እያበበ የመጣበት የኢትዮጵያ ሕዝብ በየመስኩ እያሸተ ያለው የብልጽግና ፍሬ እንደሚደርስለት ሕይወቱን ከመሰረቱ እንደሚለውጠውና የእርሶን በጥበብና በእውቀት የታገዘ ብልህ አመራር ተከትሎ ተደምሮና ተባብሮ በጀመረው አቅጣጫ ለውጡን አፋጥኖ ቢጓዝ የዘመናት ምኞትና ተስፋ እውን እንደሚሆንለት በመተማመን አገሩን በንቃት እየጠበቀና እያለማ ያለበት እጅግ አጓጊ በተግባርና በውጤት የታጀበ የለውጥ ዘመን ነው። ይህ ለአሮጌ የጥላቻ ፖለቲካ አራማጆች አይታይም። ሕሊናቸው በጥላቻ ሞራ ታውሯልና ዓይናቸው ጥሩ ነገር ማየት አይችልም። አንደበታቸው ከማጣጣልና ከማጠልሸት በስተቀር ምስጋናና ማበረታትን አያውቅም። ሐቅን ማየትና እውነታን መቀበል የሚችል ንጹሕ ሕሊናን የታደሉ ሁሉ እንደሚገነዘቡት በእርሶ አመራር የዲሞክራሲ ባህላችን እንዲጎለብት፣ መብቶችና ነፃነቶች እንዲከበሩና የፖለቲካ ምህዳሩ እንዲሰፋ፣ ሁሉም ተዋናይ በአገሩ ጉዳይ እኩል ተሳትፎ ኖሮት በነፃነት እንዲንቀሳቀስ የሚያስችል የፖለቲካ አውድ እንዲፈጠር፣ ለሀገራችን ሁለንተናዊ ብልጽግና ጠንካራ መሰረት መጣል የሚያስችሉ ሰፋፊ ስራዎች እንዲከናወኑና የወዲቷ ሀገራችን ገጽታ ክብርና ዓለም አቀፍ ተቀባይነቷ ከፍ እንዲል በማስቻል በኩል የእርሶ የክቡር ጠቅላይ ሚኒስትር የአመራር ሚና እጅግ የጎላ ነው። ይህ ሁሉ የተከናወነው በአንድ በኩል ታሞ የቆየውን የሀገራችንን ፖለቲካ እያከሙና ፈር እያስያዙ፣ በሌላ በኩል ደግሞ አዳዲስ ውጥኖችን አምጥተው በሕዝብ ተሳትፎ እየተገበሩ በአስቸጋሪ ሁኔታ ውስጥ ቀን ከሌት እየለፉ መሆኑ ሚናውን ልዩ ያደርገዋል።
ስለሆነም በወከለን ሕዝብ ስም ለክቡርነቱ ያለንን የላቀ ምስጋና ከታላቅ አድናቆትና አክብሮት ጋር እየገለጽ ረጅም ዕድሜና ጤናን እመኝልዎታለሁ። ባዬ ገለቶማ ፈያፊ ኡምሪ ዴራ አርገዳ ኑፍ ጅራዳ ለማለትም እወዳለሁ። በቀጣይም የምወዶት የኢትዮጵያ ሕዝብ በእርሶ ላይ ታላቅ ተስፋን ጥሏልና ከጎኖም በቁርጠኝነት ተሰልፏልና መጪው ጊዜ ለውዷና ውቢቷ ኢትዮጵያ ያለዎት ራዕይ እውን ሆኖ አገራችን የአፍሪካ ተምሳሌት የምትሆንበት የላቀ የስኬት ዘመን እንደሚሆን እርግጠኞች ነን። በዚህ አጋጣሚ የተከበራችሁ የሕዝብ ተወካዮች ምክር ቤት አባላት፣ ክቡር ጠቅላይ ሚኒስትር አብይ አህመድ ለህብረ ብሔራዊት ኢትዮጵያ ሁለንተናዊ ብልጽግና ጠንካራ መሰረት ለመጣልና በየመስኩ ለትውልድ የሚተርፍ ደማቅ አሻራ ለማኖር ያለ እረፍት በመትጋት እየተወጡ ላሉት ድንቅ የአመራር ሚና ከመቀመጫችን ተነስተን በጭብጨባ እውቅና እንድንሰጣቸው ጠይቃለሁ። በ2018 የበጀት ዓመት ከተያዙ ቁልፍ እቅዶች ውስጥ አንዱ 7ኛውን ሀገራዊ ጠቅላላ ምርጫ ማካሄድ እንደነበር ይታወሳል። ምርጫው በተሳካ መልኩ ተካሂዷል። በምርጫ ቦርድ ይፋ በተደረገው ውጤት መሰረት ፓርቲያችን ብልጽግና ያገኘውን አሸናፊነት በተመለከተ ለመላው የፓርቲው አባላትና አመራሮች በተለይም ለእርሶ የፓርቲው ፕሬዝዳንት እንኳን ደስ አሎት ለማለት እወዳለሁ። በተመሳሳይ ሁኔታ እኛ ከነበርንበትና የሥራ ዘመኑን እያጠናቀቀ ካለው ምክር ቤት በላይ ተፎካካሪ ፓርቲዎች በዚህ ምርጫ ድምፅ አግኝተዋል። ስለሆነም ይህ ምርጫ የአንድ ፓርቲ ስኬት ብቻ ሳይሆን የዲሞክራሲ ድልና የመላው የኢትዮጵያ ሕዝብ ድል በመሆኑ በምርጫው ለተሳተፉ የፖለቲካ ፓርቲዎች፣ ለተመረጡ እጩዎችና ለመላው ሕዝባችን እንኳን ደስ አለን፣ እንኳን ደስ አላችሁ ለማለት እወዳለሁ። እንደዚሁም የምርጫውን ጉዳይ በባለቤትነት እና በገለልተኝነት በታላቅ የሙያ ብቃትና ኃላፊነት ለመራው ብሔራዊ የምርጫ ቦርድና የምርጫውን ሂደት በታዛቢነት ተከታትለው ምስክር ለሰጡ ድርጅቶች ሁሉ ምስጋናችን በእጅጉ የላቀ ነው። ምርጫው በብዙ የውስጥና የውጭ ፈተናዎች መካከል የተካሄደ ቢሆንም መራጩ ሕዝብ በልዩ ቁርጠኝነት፣ ትዕግስትና የዜግነት ኃላፊነት ስሜት ድምፁን በመስጠት የዲሞክራሲ ባለቤትነቱን በተግባር አረጋግጧል። አትመዝገቡ፣ ድጋፋችሁን አታሳዩ፣ ወደ ምርጫ ጣቢያ አትሄዱ በሚል የተካሄዱ የአገር አፍራሽና ጽንፈኛ ኃይሎች ዘመቻና የማሸማቀቅ ሙከራዎችን ሕዝቡ በጸና አቋሙ በማሸነፍ የፖለቲካ ብስለቱንና የዲሞክራሲ እሴቶችን ለዓለም አሳይቷል። እርሶም እንደገለጹት የኢትዮጵያ ሕዝብ አስደናቂም ተአምረኛም ሕዝብ ነው። ይህ ሂደት ለተመራጮችና ለገዢው ፓርቲ አንድ ግልጽ መልእክት አስተላልፏል። የሕዝብን ድምፅ መቀበል ማለት የሕዝብን አደራ መሸከምና ለውጤት ተጠያቂ መሆን ማለት ነው። በመሆኑም መንግስት፣ ገዢው ፓርቲ፣ ተፎካካሪ ኃይሎች፣ ምሁራንና የኢትዮጵያ ወዳጆች ከዚህ ታሪካዊ ምርጫ ሂደት ምን አይነት የዲሞክራሲ ግንባታ ትምህርት ይወስዳሉ? አገር ለማፍረስና ለማሸበር ቀን ከሌት የሚፍጨረጨሩ ጽንፈኛ የፖለቲካ ኃይሎችስ ከዚህ ምርጫ ምን ትምህርት መውሰድ አለባቸው? ከሁሉ በላይ ደግሞ ገዢው ፓርቲ ይህን ታላቅ ህዝባዊ አደራ በተጨባጭ የልማት
የሰላምና የመልካም አስተዳደር ውጤቶች ለመተርጎም በቀጣይ ዘመን ምን አዲስ አገራዊ አቅጣጫና ዝግጅት አለው? አመሰግናለሁ። እናመሰግናለን። በመቀጠል የመጨረሻ የተከበሩ ከማል ሀሺ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድም በኢፌዴሪ መንግስት የ2018 በጀት አፈጻጸም ሪፖርት ላይ እንዲሁም በ2019 በጀት ላይ ከምክር ቤት አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ አመሰግናቸዋለሁ። በመቀጠል ጥያቄን በንባብ ማቅረብ ይሆናል። መንግስት ዲጂታል ኢትዮጵያን ለመገንባት እና የአገልግሎት አሰጣጥ ችግሮችን ለመቅረፍ በርካታ መሰረታዊ አገልግሎቶችን በቴክኖሎጂ በማስተሳሰር የኦንላይን ክፍያና ዲጂታል መታወቂያ ስርዓቶችን ማስፋፋቱ የሚበረታታ መዋቅራዊ ስኬት ነው። በእርሶ ልዩ ጥረት እና አመራር ኢትዮጵያ በዘርፉ የአፍሪካ ቀዳሚ ሀገር ሆናለች።